ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬ የምናለሽ መቲ ፕሮግራም አሁን ተጀምሯል። ዛሬ በኢትዮጵያን አቆጣጠር ህዳር 29 2018 ዓመተ ምህረት ነው። እንደተለመደው የመታሰቢያ ቀጸላ ድርጂ አብቶል ከቴክኒሻን ባለሙያው ጋራ ዋና ዋና መረጃዎች ይዘን መተናል። አብራችሁ ቆዩ። ደረጀ እንኳን ደህና መጣ። እንዴት ውለሃል? እንግዲህ የዛሬውን ዋና ዋና መረጃዎችን ይዘን ተከስተናል። በሰንበት የሆኑትን ሁነቶችና ሌሎችንም ዜናዎች ይዘን መተናል። ወደዛው እንሂድ። እንኳን ደህና መጣ። እንኳን ደህና ቆየሽ መቲ። አዎ እንግዲህ ዛሬም አበይት መረጃ አለ። ትናንትናና ከትናንት በስቲያ የሚሆነው አሉ። እንደው ዛሬ ህዳር 29 ነው፣ የብሔር ብሔረሰቦች ቀን ይከበራል ተብሎ በማዕከላዊ ኢትዮጵያ መዲና በሆሳዕና ከተማ ነው የተደረገው። በነ ሆሳዕና ማለት ሀዲያ አካባቢ ማለት ነው። የነ ዶክተር በየነ ጴጥሮስ አካባቢ የነ ኮሎኔል በዛብህ ጴጥሮስ አካባቢ ነው። በዚህ ቦታ ላይ ዛሬ ጠቅላይ ሚኒስትሩ የተናገሩት ንግግር በማስቀደም ውይይታችን ብንጀምር ደስ ይለኛል። እጅግ አደገኛ ንግግር ተናግረዋል። አጠቃላይ ያለውን እስኪ በሱን ጀምርና ወደ ሌሎች መረጃዎች እንሄዳለን። አንድ ያቅርብልን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እንግዲህ እንደሰማችሁት ነው ተመልካቾቻችን፣ አድማጮቻችን። የኢትዮጵያ መሪ የተባሉት ሰውዬ ጠቅላይ ሚኒስትር አብይ አህመድ ናቸው። ዛሬ ሰሞኑን ጋብ አድርገውት የነበረውን ፉከራ አንድ አዲስ ተነስቶባቸው በዚህ በብሔር ብሔረሰቦች ቀን ከዚህም ቀጥለው የተናገሩት አንድ ንግግር አለ። እኛ የኮሎኔል በዛብህ ልጆች እሱ በዛብህ የጀመረውን እንጨርሰዋለን ብለዋል። ገብቶኛል ምን ለማለት እንደፈለጉ። የሄዱት ቅስቀሳ ሊያደርጉ ነው፣ ወታደር ለመመልመል የሄዱት ግልጽ ነበር ከንግግራቸው። ብዙዎች ሲናገሩት ወጣቱን ለማነሳሳት ለመቀስቀስ፣ ለምን ወታደሩ እያለቀ ስለሆነ ማለት ነው። እዚህ ላይ ግን ለመናገር የፈለኩት በቲ አማካሪ አለኝ ይላሉ እኚህ ሰውዬ። እሳቸውም በእድሜያቸው አያንሱም። ምንድነው ነውር በአደባባይ የሚነገርና የማይነገር የሚለውን ነገር ሊለዩት አልቻሉም። በጣም አደገኛ ንግግር ነው። ይሄን ንግግራቸውን ከሁለትና ከሶስት አኳያ ነው የማየው። የመጀመሪያው ከኢትዮጵያዊ ኖርም እሴት አነጋገር ከጨዋነት አኳያ አንድ የሀገር መሪ ነኝ ቢል ቢፎክር እንኳን የኢትዮጵያን ጠላቶች እንደ ትቢያ እናራግፋቸዋለን፣ እንደ ዱቄት እናራግፋቸዋለን፣ እንደ ጤዛ እናራግፋቸዋለን፣ እንደ አቧራ እናራግፋቸዋለን እያለ ብዙ አማርኛ ባለበት ሁኔታ ላይ እንደ ቅማድ እናራግፋቸዋለን። ብዙዎች በአብይ ዕድሜ መቼም ያሉ ሰዎች በልጅነት ሊሆን ይችላል ነገር ኢትዮጵያዎች ድሃዎች ናቸው ምናምን፣ ግን ቢያሁኑ ትውልድ ቢያንስ ቅማድን ረስቷል። ባይረሳም እንኳን ጸያፍ አነጋገር ነው። በመሪ ደረጃ በአደባባይ ስንት አማርኛ ባለበት ሁኔታ ላይ አላቅም፣ ከባክግራውንዳቸው ከምናቸው ተነስተው ሊሆን ይችላል ይሄን ነገር የሚያደርጉት፣ ግን እጅግ ጸያፍ ነውር ነው። በሳቸው አፍ ቀፎኛል። መሪዎቻቸው ይሄ አማካሪ ያሏቸው አይነግሯቸውም። ምናልባት በዚህ ነው ሊያጨበጭቡላቸው ነው የሚችሉት እነሱ። እኛ እንንገራቸው ብዬ በጣም የሚቀፍ በህዝብ መድረክ የማይነገር ያውም በመሪ ደረጃ የማይነገር ጸያፍ ቃል ነው የተጠቀሙት። ጸያፍ የብልግና ነውር ቃል የሚቀፍ ነው በሳቸው ሲነግሳ ነው። ሁለተኛው ይሄ ንግግር አደገኛ ነው የምልሽ መቲ፣ ሂትለር አይሁዶችን ሊጨፈጨፍ ሲል እነዚህን እንጉዳዮች ነው ያለው። እንጉዳይ መጨፍጨፍ ስያሜ ስትሰጪ ለምታስጨፈጭፊው ሰው ቀላል ነገር ነው የሚሆንለት። ካሁን በፊት ይሄን ነገር ብለነዋል። ሩዋንዳ ቱትሲዎች ሆቶዎች ሊቆሰቁሱ ሲሉ ምንድን ነበር ያሏቸው? ኮክሮች ነው ያሏቸው። በረሮችን እናጥፋሉ። ለሚቀጥለው ጭፍጨፋ ቀላል ሆነላቸው። አንድ ቱትሲ ሁቱን በገደለ ቁጥር ምንድነው የሚሰማው? በረሮ እንደገደለ ነው የሚሰማው። የዲክታተሮች የጨካኞች የዘረኞች ንግግር ነው እንዲህ አይነት ንግግር። በሰሜኑ ጦርነት ጊዜ አብይ ህወሓትን ጅብ ማለታቸው የቀን ጅብ አንረሳው። ጸያፍ ነገሮች ያደርጋሉ። ከዛ ሲደረግ ጅብን እንደገደለ እንዲሰማው ሰው ማለት ነው። እጅግ አደገኛ ነው። ሊያርማቸው አልቻለም። ከሄዱበት የስህተት መንገድ ሊማሩ አይችሉም። ደም የጠማቸው አምባገነኖች በጣም ጨካኞች ናቸው። ያስቡ። ያ ሁሉ ጉድ ክስ እያለባቸው ያ ሁሉ ነገር እየተባለባቸው እጅግ በሚያስደነግጥ ሁኔታ አሁን ደግሞ ያለበት እንደ ቅማል እናራግፋቸው። ለምንድን ነው
የሚቀሰቅሱት ወጣት የሚያዘምቱት ወጣት ማን ልጋ ነው የምትዋጋው ሊሉት ነው ማንን ግደል ሊሉት ነው ዝም ብሎ ቅማል ግደል ሊሉት ከዚህ አኳያ አደገኛ ተመዝግቦ የሚቀመጥ አደገኛ ነው እኚህ ሰውዬ አማካሪ የላቸውም እንዳንል አላማቸው ነው በጣም አደገኛ ናቸው ዲክታተሮች አምባገነኖች የሰው ደም የጠማቸው ሰዎች ሲናገሩ አይሳሱም አማካሪዎቻቸው ቅዳሜና እሑድ ያልሹመት ሲናነሳ የተናገሩትን ተመልክተናል ኢሃፓ በዲአፍሪክ ሆቴል የጠራው ስብሰባ መታገዱን አስመልክቶ መግለጫ ወጣ ምርጫ ደርሷል እየተባለ በዲአፍሪክ ሆቴል የጠራውን ስብሰባ ማድረግ አትችልም ተባለ ታየ ደንዳ ይሄን ነገር ቢፈታ ህዝብ ድጋፍ ስላለው አመጽ አስነሳል ተብሎ የ7 ዓመት እስራት ተፈረደበት ኢሃፓ ምንም እኮ አላለም ታገድኩ ነው ያለው ምህዳሩ ብሏል ሲል አማካሪያቸው ያለው ሁላችሁም ሰምታችኋል በኢትዮጵያ በቀይ ሽብር ለተፈጸሙ ወንጀሎች ሂሳብ ተወራርዷል ሙዚየም ተሰርቶላቸዋል አጥፊዎቹ እስር ቤት ገብተዋል በነጭ ሽብር የተሳተፉት ግን አለ ኢሃፓዎችን እኮ ነጭ ሽብር አለ እንዴት ዝም ይባላሉ መርዛቸው እስካሁን ድረስ አለና ኃይል ይባሉ ይገባል እነ ምስጥረ ስላሴ የኢሃፓ ማለት ነው በጣም ወጣት ልጆች እነ መጋቢ ሐዲስ እነ መጋቢ ብሉይ አብርሃም ሃይማኖት በጣም ወጣት የነ ዳንኤል የልጅ የሚሆኑ ማለት ነው ወይም ልጅ የሚሆኑ ማለት ነው አብይ በዛ በኩል የቂም ነገርን ሽረንኛ እርቅና ሰላም እናመጣለን ሲል አማ ምን ይያለ ነው እነ የድሮውን ጎትቶ አምጥቶ ነጭ ሽብር ይፋፋም ይያለ ስለዚህ ከእንደዚህ አይነት አማካሪዎች ምንም አንጠብቅ ኢሃፓዎች ከሰሱ ያለ ነው የልጅ ልጆች የሚሆኗቸው ህፃኖች ምንም ነገር ባላደረጉት በማያውቁት ታሪክ በአዲስ መልክ ታድሰው በህጋዊ መንገድ የሚንቀሳቀሱ ናቸው አዳራሽ በመከልከላቸው ብዙ ወረዳ ውስጥ ሄዱም ታውቃላችሁ ኢትዮጵያ ውስጥ በፖለቲካ መደራጀት አይደለም ዛሬ ያገዛዙ ባለስልጣናት ከአንድ ቦታ ወደ አንድ ቦታ በነፃነት አይሄዱ ምህዳሩ ጠቡ በጦርነት ሀገር ተቀጣጥሯል በዚህ ሁኔታ ውስጥ እንግዲህ የአዲስ አበባ ላይ ነው ትንሽ የሚንቀሳቀሱት ይችም ከብዷቸው ይችሽ መሸከም አቅቷቸው ነጭ ሽብር ይፋፋምባቸው የሚሉ አማካሪዎች ናቸው ያሉት ሁሉም ናዚ ነው ልላችሁ ሁሉም ፋሽስት ነው እዛ ያለው አደገኛ ነው እዛ አካባቢ ያለው ጨካኝ ነው ለዚህ ነው ዛሬ ደግሞ ቅማል እናራግፋለን በማለት የሰው ልጆችን ቅማል ብሎ የመናገር ጸያፍ ነውረኛ አደገኛ ንግግር የሰማ ነው ይሄ ብቻ አይደለም መቲ ለመቀስቀስ ነው ሲልሽ ምንድነው ከዛ ቀጥሎ ይላሉ ኮሎኔል በዛብህ የጀመረውን እንጨርሰዋለን የሚል ነገር አየሁ እንግዲህ ኮሎኔል በዛብህ ሁላችንም እናውቃቸዋለን መጀመሪያ በባድመ ጦርነት ጊዜ ነበረ የኤርትራ አየር ኃይል አብራሪ ናቸው የበየነ ጴጥሮስ ወንድም ማለት ናቸው በዛብህ ጴጥሮስ ሄደው በመጀመሪያው ያው እዛ በኤርትራ ተይዘው ነበረ የአየር ጥቃት ሲፈጽሙ ለተወሰነ ጊዜ ታስረው በኤርትራ መንግስት በነበረው እንትን ልውውጥ ለቋቸው ነበረ ለሁለተኛ ጊዜ በነበረው ጥቃት ሊፈጽሙ ሲሉ እዛው ያሉ ናቸው ምንድን ማለታቸው ነው አብይን ሲሉ ወደዛ ስለሆነ ጥቃት የፈጸሙት እየቀሰቀስኩ ነው ኮሎኔል በየነ በዛ በሰሜን አካባቢ ስለሆነ እኛ ይሄ ሐሰብ ምናምን ይያሉ የሚሉት ነገር ኤርትራና ታሪካዊ ጠላታችን ምናምን የሚለው ነገር የተናገሩ አይደለም አይዟችሁ ኮሎኔል በየነ የጀመረውን እንጨርሰዋለን ሲሉ በዛ ስሜት ማነሳሳታቸውና ወደ ሰሜን እንዘምታለን ይያሉ ነው አብይ ምንም ቀላል ነው ጥያቄ የሚናገሩት ነገር ሁለት አይተሽ ከሆነ ሰሞኑን በህዋትና በብልጽግና መካከል ያለው ነገር ተካሮ ሊፈነዳ ጫፍ ላይ ደርሷል ሊፈነዳ ጫፍ ላይ በደረሰበት ሁኔታ በብልጽግናና መንት መካከል ምን አይነት ውሳኔ ያስተላለፉ እና አብይ ኢፈርት ልናግደው ነው አሉ የህዋትን ካምፓኒ ሰሞኑን አይተሰምተሽ ከሆነ ኢፈርት ከታገደ የሚከተለውን መዘዝ ራስህ ትቀበላታለህ የኢትዮጵያ መንግስት ይቀበላታል በሉ ሞክሯት ብለዋል እነሱ አሁን ተጧጥፎ ያመሻከሩ እንትን ብሎ ኃይለኛ ነገር ላይ ደርሷል በቃ ሊፈነዳ ደርሷል ጫፍ ላይ ስለዚህ አብይ ምን እያደረጉ ነው በውጊያ እያለቀልባቸው ነው ሰራዊቱ በተለያየ በኩል እየተማረከባቸው ናቸው ሰሞኑን ብቻ የሰላም ሽግግር ምናምን እያሉ ባሉበት ሰዓት ላይ ብዙ ተማርኮባቸዋል ስለዚህ በግዳጅ ደግሞ አፈሳው ቀጥሏል አሁን ብትሰሚ በኦሮሚያ ክልል በበርካታ አካባቢ በሰሜን ወሎ በወልዲያ ከተማና በበዛ አካባቢ
ወጣቶችን አፍሰው እያስገቡ ነው የቆሎ ተማሪዎችን ሳይቀር አብነት ተማሪዎች ስለዚህ አብይ ዛሬ ምን እያደረጉ ነው አሁን አዲስ የሚማገድ ወጣት በብሔር ብሔረሰቦች ቀን እየሰበሰቡ ነው ያለው ሊቀስቅሱ ምን ይችላል የተናገሩት ንግግር ግን የሚያስጠይቅ ነው በጄኖሳይድ ጭምር የሚያስጠይቅ ነው ጄኖሳይድ የሚፈጸመው መቲካውን በፊት እንዳልኩሽ ዝም ብለሽ ተንደርድረሽ አይደለም መጀመሪያ ሂደቶች አሉት ትፈርጃለሽ የትም ቦታ ላይ ሂትለር እንጉዳይ ብሎ ነው የፈረጀው ሊፈጽም ሲል በሚዲያ ላይ ነው ያደረገው ቱትሲዎች ኮክሮች ወይም በረሮ ነው ያሉት እና አብይ ደግሞ እንደምትመን ቅማል እያሉ ነው እየፈረጁ ያሉት ይሄ የጄኖሳይድ ሂደት ነው መንገድ የሚረሳ አይደለም ተመዝግቦ የሚቀመጥ ነው እጅግ አደገኛና ነውረኛ ነው ከዛ ደግሞ ሲያልፍ ቅድም እንዳልኩሽ በጣም እንደው የሚቀፍ ነገር ነው ራሱ መቲ እንደ ቅማል ሲል ነው ራሱ ምን ተሰማሽ አንቺስ የሚለው በዚህ እስኪ አይ እኔ ምንም በሱ ደረጃ ወርጄም ስለዛ ነገር ማሰብም አልፈልግም ግን ተስፋ የመቁረጥ ሂደት ነው አለቀ በቃ ማባበሉም አለቀ እየበረዳችሁኝ እናንተን ላገልግል እኔ ልጃችሁ ነኝ እየቆነጠጣችሁኝ ምናምን የሚለው ሁሉ አለቀ ድራማው አለቀና በቃ አሁን ዋናው ካራክተር ወጣ ዋናው ካራክተር ደግሞ ሁሉም ያለ ሰይጣን መሆኑንና ምንም ነገር ለማድረግ ወደኋላ የማይመለስ እንደ ልቡ የመጣለትን የሚናገር ክፉ መሆኑን የአደባባይ ሚስጥር ነው ሆኖ አርጎ ወጣ በቃ ፍጭጭ እንዴት ነው አንድ ነገር ጫን ስትለው ፍጭጭ ብሎ እንደሚወጣ ኮልጌት ማለት ነውና ብዙ ጫና ደረሰ ህዝቡን በዛ በዚህ ጥያቄ ያነሳበት ከዛ ማንነቱ ፍጭጭ ብሎ ወጣ ማንነቱ ሲወጣ በጣም ክፉ ነፍሰ ገዳይ በደም የሚጫወት ለስልጣኑ የሚሞት ህዝብን የሚንቅ እና አውሪያዊ ተግባር ያለበት ለቃሉ እንኳን ምንም አይነት ቁጥብነት የሌለበት አሮጋንት መሆኑን አሳይቷል ስለዚህ ይሄንን ስናይ የመጨረሻው ጊዜ ላይ ነው ያለነው ስለዚህ ለእንደዚህ አይነት ክፉ መንፈስ ላለበት ሰው መዘጋጀት ከሚለው ውጪ ሌላ ምንም የሚመጣ ነገር የለም ደረጃ ትክክል ነው እና በጣም የሚገርም ነው አደገኛ ነው በምን ደረጃ እንደተነሳ ተመለከታላችሁ ቅማል እስከ ማለት እስከዚህ ደረጃ ላይ ነው የደረሱት ሁለተኛው ሌላው እንድናየው የፈለኩት መት ይሄንን በዚህ ደረጃ ካየ ነው ሰሞኑን ማስረሻ ሰጤ ጆን ስም መላክ ያወጣው አልመቸም ሰጤ ያልክ ነው በጠራው አሉ ሰጤ ያው ደግሞ በጣም እኮ ይገርማል ነው እንደው የሚገርመኝ ግን ባለፈው እንዳልኩሽ አንድ ቀን ሳላናገረው ምንም ትሳይድ ለምን ፋሲል የሆነ ነገር ይላይ ስለነበረ ብዙ ጊዜ የሆነ የሚሰማው ነገር ስለነበረ እንትን ነበርና ሰጤ ከሰጠች በኋላ ኢንተርቪው ሰጠ አይተውይ አሁንም ሰጠው ነበር ባይሰጥ ነበር የሚገርመኛል ኢንተርቪው ሲሰጥ ብራዳ አይተሽ ከሆነ አሚኮ ለሌሎች ጋር መግለጫ ማለት ነው መግለጫ ነገር ሰጠ ምን ብሎ ሰጠ እኛ ብቻ ሳይሆን ይዤ ነው የምገባው እንትኖችን ሌሎችን አፋድንም እስክንድር ነጋም ትራንስፖርት አጥቶ ነው እንግዲህ እነሱ ብልጽግናዎች ናቸው ኮሎኔል ፋንታው ሙሐባም እንደዚሁ እየመጣ ነው መንገድ ላይ ናቸው የሚል መቼም አይነጋ መስሏት ነው የሚባለው አይደለ ይሄንን ነገር ይሰጣል ይሄሰና ብልጽግናዎች ይሄን ነገር ያደርጉታል እኛ ደግሞ ያው ምን ይሆን እንደሆነ አይተሻል ብልጽግና ሰፈር በጣም ጮሆ ነበር ይሄ ነገር እንትን ይሆናል ተብሎ እኛ ደግሞ የምናውቀው አንድነታቸው ሊበሰር ብዙ እንትን ባንለው በጣም ወደ ጫፍ ይሄድና ጥሩ ነገሮች መራገፋቸው ነው እየሰማን ያለነው ከዛ ስንስቅ በዚህ ላይ ጊዜ አናጠፋም ብለው ነው የሳቁት እነ እስክንድር በዚህ ጉዳይ ላይ ስናናገራቸው ማለት ነው በማስረሻ ኢንተርቪው ላይ ለምን በመንግስት መገናኛ ብዙሃን በእንትኖች 17 ሰው ይዞም ሄዱ ነው የተነገረው ግን ውሸት ነው 17 አይሞሉም እኛም 17 ብለን ነበረ 10 እንኳን አይሞሉም ነው የተባለው 7 እና እኔ ራሱ በ10 እና 17 ውስጥ ክርክር መሰማቱ ምን እንዳስታወሰ ታውቂያለሽ አንዴ ኢትዮጵያ በትፔድ ጊዜ መኮንን ማን ነው ይባሉት የሆነ የኢኮኖሚና ልማትና ትብብር ሚኒስቴር ሙላቱ ዶክተር ሙላቱ ሹመ አንድ ወቅት ፕሬዝዳንት የነበሩት የሆነ የአገራዊ ስብሰባ ላይ ስለ ኢኮኖሚ እድገት ስለ ሀገር ሲነሳ አንዱ ዛ ፔፐር ከሚያቀርበው በአሁኑ ሰዓት ላይ አገራችን ከኢኮኖሚ በኢኮኖሚ እድገቷ እኮ በመጨረሻዎች ደረጃ ነው የምትገኘው ብሎ ተናገረ ካስታወስሽ ይሄን አባባል ሲሰለቅ ነበር ሲል በቅርቡ ሙላቱ ተሾመንት ነበሩ ያን ኢኮኖሚ ልማትና ትብብር ሚኒስትር ነበሩ እና ፔፐር አቅራቢው ላይ ማስተካከያ አለን አሉ ምንድነው ማስተካከያው ሲባል ከታች የምንበልጣቸው ሁለት ሀገር አለ ብለው በሳቂያ ሆኖ ነበር እና እስኪ ማረሚያው ኮሬክሽን እኮ ነው የሚገርመው ከታች የምንበልጣቸው ሁለት ሀገሮች ስላሉ ይስተካከል ፔፐር አቅራቢው
መጨረሻ ናት ኢትዮጵያ ብለዋል የሚል ነገርና አሁንም 17 ነው ሲሉ 17 ራሱ ምንም ማለት አይደለም ግን 17ም ይዟል ሄደው እሱና መስፍን ከፈለኝ የተወሰኑ ሰዎች ናቸው እንደውም የስጋ ዘመድ ያላቸው ነው የተወሰኑ ሰዎች የራሱ ነው ይዘው ሄደው እና ከዛም የስጋ ዘመዱ አረጋ ጋር የተጨባበጠው አይሆንም ይሄ የሚታሰብ አይደለም ብለው ሳቁ ቀለዱ ወደ ስራቸው ገቡ እነሱ እንደውም ዛሬ እንተናቸው ከዛ የተጠየቁት ሁለተኛ ማን ነበሩ ኮሎኔል ፋንታሁን ሙሀባ ናቸው እሳቸው ደግሞ ሊትራሊ ቃል በቃል ነው ምላሽ የሰጡት ቃል በቃል ነው ትናንትና ሁለት ጊዜ ማርኬ ራሴ አስታጥቄ ውጊያ ላለማመድኩት ለብርሃኑ ጁላ ነው ወይ እጄን የምሰጠው የሚይዝ እጅ እንጂ የሚያዝ እጅ የለኝም ነው ያሉት እስኪ ፎቶአቸውን አሳየን የኮሎኔል ፋንታሁን አይሆንም አይደረግም ነው ያሉት ይሄው ሰላምታ እንደውም እየሰጡ ነው የሚታሰብ አይደለም ብለው ይሄን ነገር አመጡት አሁን ይመጣሉ ብለው አንድ ቀን ሁለት ቀን ሲያራግቡ ነበሩ እና አሚኮም ሆኑ ሌሎቹ ዛ አካባቢ ማሰሻል ቢያዩ አሉ ወደበ በዚህኛው መግቢያ በኩል ቢያዩ በዛኛው መንገድ ቢያዩ በዚህኛው መንገድ እስከ የሚመጣ ነገር የለም ማለት የሚመጣ ነገር የለም እና ሰልፍ ሁሉ ለማዘጋጀት ታስቦ ነበር ይደረግ አይደረግ አይታወቅም የተወሰኑ ሚኒሻዎችን ሰጥቶት አገዛዙ ለማስረሻ ያው አብረው ገቡ ስለ ሰላም የሚባል ሰላማዊ ሰልፍ እናደርጋለን ተብሎ ምን ላይ እንደደረሰ አሁን ባላውቅም የዛ ሁሉ ድራማ ተጀምሮ ነበር የሆነ ሆኖ ምንድነው የቀረው እነ ማስረሻ ሰጤ ምንም ነገር ያተረፈው ነገር የለም አይተሽ ከሆነ እንኳን ማስረሻ ሰጤ እነ ጃልሰኝ የዛሬ አመት ሲገቡ ብዙ ኃይል ይዘው ነው የገቡት በሰልፍ ነው የገቡት አይተሽ ከሆነ እንደውም እየተኮሱ ጥይት ወደ ላይ ነበር የገቡት ዛሬ በዚያ ዘርፍ የገቡት ጃልሰኝ ምን ይሆኑ ነው መሰረት ሚዲያ ላይ አንበሹ ከሆነ እየታፈሱ መቋቋሚያ ሁሉ ተሰጥቷቸው ወደ ጊዜው ለእያንዳንዳቸው 250 ሺህ ብር ምናምን ተሰጥቶም ተብሎ ነበር ዛሬ እየታፈሱ ከያለበት ለምን እዛ የለመደው ነገር አለ ያንተን እዚህ ጋር ሲመጣ የሆነ ቃል የተገባላቸው የውሸት ነገር አለ አሁን እንደሚያደርጓቸው ያ ነገር ሲቀር ማለታቸው አይቀርም አለዋጣም እንኳን ማስረሻ በጠፊ ብለው ነው የሚያባርሩት ለምን ሞላ አስገደው የሚባል ሰው ታስታውሳል ማን ሞላ አስገደው ሜትፔሌፉ ጊዜ ማለት ነው አንድ ሰው አስታውሶኝ ነው ልክ ማስረሻ ሰጠ ሞላ አስገደው ምን አስታወሰኝ በመጨረሻው ሰዓት እንትን ብሎ ሄዶ ከዛው ለውጥ ምናምን መጥቶ የሆነ ሬስቶራንት አካባቢ ነው አሉና የሆነ ሰው ዞር ሲል ወንበር ላይ ተቀምጦ ተነሳልኝ እንጂ ወንበሬ ላይ ሲለው ወንበርንማ ድሮ በክደት ጥለዋል ምናምን ብለው እንትናሉትና እስከዛሬ ይነሳል እዛ አካባቢና ማስረሻ ሰጠ ይሄንን ነው ያደረገው የሚል ነገር አንድ ሰው ዛሬ ደውሎ አስታወሰኝ ልክ ነሽ ባለቀ ሰዓት አንድ የመምሪያ ኃላፊ ነው ተመልከች ማስረሻ ያንድ የመምሪያ ነው እንጂ ሆነ የትልቅ ኮንትራ ኃላፊ አይደለም ተመልከች ሊሰራ የታሰበውን ድራማ ባለቀ ሰዓት ላይ እነ ጃልሰኝ እጅ ሲሰጡ መታየትሽ ከሆነ ብዛት ያላቸው ኃይል ሆኖ ማንጋ ነበር የተፈራረሙት ሽመልስ አብዲሳ ጋር ፊልድ ማርሻሉ ምናምን ሆኖ እዛ አካባቢ ማስሬ ብቻዋን በመጣችበት ጊዜ የአፍሪካ ህብረትን አመጡ ኢጋድን አመጡ ዝም ብለሽ ተመልከች ድራማው እጅ መስጠቱም ይለያያል እነ ጃልሰኝ ተጠርተው ተጋብዘው ሳር ተጎዝጉዞ ምን ተብሎ በከብት ታርዶ ነው የተጠሩት አየ ተይዘ ተጠርተ ስትመጣና ወታደርን ይዘ ስትመጣ እሱ ድርድር ይባላል እጅ ሰጠ ስትገባ ግን እጅ የሰጠ ሰው ምን አቅም አለውና ለድርድር ይመጣል እጅ የሰጠ እኮ የተማረከ ነው እስረኛ ነው ሰው የሚሉትን ማድረግ ብቻ ነው አሁን ብዙ ሰዎች ጋር ግራ መጋባት ማየው እጅ ሰጠ ብለው የተናገሩ መንግስት ነው መንግስት እጅ የሰጠውን ሰው ለድርድር ምን ማለት ነው እጅ የሰጠ እኮ ተሰጠ በቃ አለቀ እጅ ወደ ላይ ነው ልክ ነው ግን ምን ያህል የፋኖ ነገር እንዳስጨነቃቸው የምትመለከቱው ቢያንስ የአፍሪካ ህብረትና ኢጋድ እንኳን መሄድ የነበረባቸው የት ነበረ ብዛት ያለው ኃይል ለጃልሰኝ ጋር መሄድ ነበረባቸው ብዙ ስለነበሩ እጅ የሰጠችው ጋር ማንንም የሌለው ማስረሻ ጋር ማንንም የመጣ እኮ የለም አይተሽ ከሆነ በፊርማው እንኳን ስነ ስርዓት ያቺ አብራው ስትመጣ እንኳን የነበረችው አቺ ፈንጃ ነፍናፊናት የተባለችው ውሻ መንገድ ላይ ሙታለች እሷ እንኳን ተገኘች እና ምን ልልሽ ነው እሱ እንኳን በሌለችበት ሁኔታ ላይ የአፍሪካ ህብረትና ኢጋድ ተወካይ ተብለው ምን ያህል እንደተጨነቁ ፕሮፓጋንዳ ለመስራት እንደተጨነቁ የምታዩ ማለት ነው ለነ ጃልሰኝ እንኳን ወስዳቸው ይሄን አደረጉ ዶሮን ሲያታድሏት ውሃ የሚሞቀሽ ለሻወር ነው አሏት የሚባል ያራዳዎች አባባል ማስሬ እንደዚህ ብለው አማሞቋት አንድ እንትን አደረጉለት አለቀ ነገ ጧት ምን ሰማው ነገር አለ እንዳልሽው ሞላ አስገደው እንትን እያደረገ ነው ያለው አሁን
አይተሻል። ታደሰ ወረደ በቅርቡ ሲጎበኝ ወደዚህ እነሱ ወዳሉበት አካባቢ የእርሻ መሬት ተሰጥቶት ሙዝ እያመረተ ያረሰ ነው። ሙዝ እያመረተ እንደውም የጎበኘለት የሱ ነበረ። ከምሬ ነው። አይቼ ስስቅ ነበር። እና ማስሬንም አንድ የሆነ የፈረንጅ ላም ይሰጧታል ወይ ምናምን በቃ ከዚህ ውጭ ሊያደርጉለት አይችልም። ለምን ምንም ዝም ብሎ ብቻውን ነው ሄደዋ። ይሄን እንትን አይደረግም። እና ነው እንደዛ አይደለም፣ መልሶ ህዝቡን እንዲገል ነው የሚያምልም እንዲያነሳሳላቸው ኢጋድን አመጡ። ሌሎቹን እናስመጣለን። የው እስክንድር መንገድ ላይ ነው ይሄ ኮሎኔል መሀባ ምናምን የሚል ነገር አንድ የጮሁና እሱ ሁሉ ፉርሽ ሆነባቸው፣ ጸጥ አሉ። እንደውም በተቃራኒው በሌላ መንገድ እየሄድን ያለው ይህ አልሳካ ሲል መቲ አበባ ተሾመን ታውቂዋለሽ? የጎንደሩ ፋኖ ነው። ፎቶውን አንድ ያሳየን እሱ ነው። ትናንትና የተደረገው ማለት ነው። የጎንደር ፋኖ አመራር የሆነው አርበኛ እንደውም ድምፅ አልባው ሚሳኤል ነው የሚሉት በቅጽል ስሙ ሊደራደር ነው የሚል ነገር ትናንትና አድርገው ይለቃሉ። አሁን በብልጽግና አካባቢ ማለት ነው፣ ቪዲዮ ማለት ነው። ዛሬ ጠዋት እሱ ቃል በቃል እዛው ከግንባር ተጠየቀና የሰጣቸው መልስ ለመናገር ነው። ለወደፊት እንደዚህ አይነት የተቆራረጠ ነገር ስትሰሩ ጥሩ ኤዲተር ተጠቀሙ፣ ይሄ ያስነቃባቸዋል። ቆይ ቃል በቃል ላንብበው ያላትን። እሺ ድምፁን ኤዲት ያደረገላችሁ ኤዲተር በጣም ቀሽም ነው። ለወደፊቱ እንዲህ ያለ የቆርጦ መቀጠል ስራ ስትሰሩ ቢያንስ ትንሽ እንዲያደናግርላችሁ ጥሩ ኤዲተር መድቡ በማለት እነ ተሾመ ሊደራደሩ ነው በሚል በካፕከት የተቆራረጠ የድምፅ ቅጂ ይዘው ራሳቸውን በራሳቸው ሲያረኩ የነበሩትን የብልጽግና ሰዎች ዛሬ ኩም አድርጓቸዋል። ከዛው ከግንባር ሆኖ የሚታሰብ አይደለም። ስለዚህ የማስሬ ተስፋ ሲቀርባቸው ወደ ምን እየገቡ ነው? አሁን ቪዲዮ እየቆራረጡ ሌላ ነገር እያቀናጁ ለማደናገር አሁን ይሄ አንድነታቸው ሊመጣ ነው እየተባለ ስለሆነ ያ ነገር እየሆነ ነው። በዚህ አጋጣሚ መጥቼ የመጨረሻ አስተያየት የምሰጠው በዚህ ጉዳይ ላይ ጥሩ ስራ እየተሰራ ነው። በዝርዝር አንገባበትም። ለወደፊት ራሳቸው ያበስሩታል። እሱ አንናገረው። ጥሩ ነገር ነው። ይህ ነገር በሆነበት ሁኔታ ላይ ትልቅ ነገር እየተሰራ ባለበት ሁኔታ ላይ በተለይ በሚዲያዎች ዘርፍ የምንሳተፍ በውጭ ሀገራት የምንገኝ በማህበራትም ውስጥ የታቀፍን በተለያየ ነገር ከስከዛሬው እሳቢያችን ይሄ አፋፊሃ ምናምን እያልን ይሄ የተለያየ የዚህ አካባቢ የጎጃም የወሎ የሸዋ ምናምን እያልን ከምናደርገው ነገር እንውጣላቸው። በአሁኑ ሰዓት ላይ ትልቅ ስራ ላይ ናቸው ራሳቸው። እሺ ትልቅ ስራ ስለሆኑ በተለይ ይሄ የግርግር ጊዜ ብልጽግና ይጠቀምበት በፈለገበት መንገድ እኛ አንሂድ። ብልጽግና ይሄንን አጋጣሚ ይጠቀምበት የፈለገው አይተሽ ከሆነ የማስረሻ እንዳንድ አፋድ የሚባለውንም ነጥሎ ለማውጣት ነበር የተጠቀሙበት። እነሱ ወደዛ ወሰዱት። ማስረሻ አንድ ሰው ነው፣ 10 ሰው እንኳን ይዞ አልሄደም። ሁሉም ባለበት ነው። በአፋድና በአፋባ በኩል ያለው ግንኙነት በጣም ተጠናክሮ ጫፍ ላይ ደርሷል። በዚህ ሁኔታ ላይ ባለበት ሁኔታ ላይ አንዳንዶች ሳታውቁት በዚህ በነብልጽግና ፕሮፓጋንዳ ገብታችሁ የማፍረስ ስራ እንዳንሰራ እስኪ ለተወሰነ ጊዜ ስለነሱ በመካከላቸው ስላለው ነገር ሁላችንም ዝም ብለን ትንሽ እንተውና እንጠብቀው፣ ከነሱ የሚመጣው ዜና እንጠብቃቸው የሚለውን ነገር መናገር ፈልጋለሁ። ልክ ነው። ታች ያሉት እነሱ ናቸው አይደል? የሚዋጉት ህይወት የሚከፍሉት ምንም እነሱ ናቸው። ስለዚህ እነሱ ከኛ ውጪ ካለ ነው በተለይ ይልቅ እነሱ ከዛ ጫካ ለመውጣት መፈለግ አለባቸው እና ይፈልጋሉ ብዬ ነው የማስበው። ሰው ጫካ ውስጥ እየሞተ እየገደለ መቼም ለዘላለም መኖር አይፈልግም። ይሄ ነገር አደገኛ ስለሆነ እነሱ ያንን የጫካ ኑሮ የሚያሳጥሩበትን መንገድ እያቀዱ እየተሰባሰቡ እየመከሩ ወደ ድል የሚሄዱበትን ነገር እያሰላሰሉ በሚመጡበት ሰዓት አይደለም በዚህ ነው መሄድ ያለብን በዚህ ነው መሄድ ያለብን ብሎ ማደናገሩ በጣም አደገኛ ነው። አንደኛ ውጭ ስትሆንና መሬት ላይ ስትሆን ነገሮች ይቀያየራሉ። ሁለተኛ ሊደሩ ማን ነው? ሁሉ ሰው እየመራቸው ይሆናል ወይ? ሶስተኛውና ዋናው ነገር እኛ ሁላችንም ትግል ውስጥ ያለ ነው ብለን ካሰብን ለትግሉ ምን አይነት ነገር ነው ኮንትሪቢዩት የምናደርገው? አስተዋጽኦ የምናደርገው በመከፋፈል ነው አስተዋጽኦ የምናደርገው? እርስ በርስ በማባላት ነው አስተዋጽኦ የምናደርገው? ወይስ የሆነ ቦታ ላይ ህዝቡ እንደ ህዝብ የአማራ ህዝብ እንደ ህዝብ ከመከራው ከስቃዩ ከስደቱና ከግድያ እንዲያርፍ ማድረግ ነው ዋናው ዓላማ? እሱ ከሆነ ዋናው ዓላማ በክፍፍል እንደማይሆን ግልጽ ነው። ያየነው እኮ አሁን እስከዛሬ እኮ ብዙ ነገሮች መራመድ እኮ ያልተቻለው በአንድነት ያለ መምጣት ችግር ነው እንጂ በአንድ ሆኖ የሚመጣ ኃይል ከህወሓት ማየት ይቻላል አይደለም? ያ ሁሉ ሀገር እኮ ዘምቶ እነሱ ደብረ ሲና ደርሶ ነበር። አዎ ሳቦታጅም አለ ምንም አለ ብዙም ነገር ቢኖርም የአንድነት ጽናትን የመሰለ ነገር ምንም የለም። ደጋግሜ መጽሐፉ የሚለው የተከፋፈለ መንግስት አይጸናም ነው። አይጸናም። የጸና ለውጥ ማምጣት የሚፈልግ ማንኛውም ኃይል
ወደ አንድነት እንዲመጡ ችግርም ካለባቸው አንዳንዴ እንተማመን እንጂ የሆነ ችግራቸውን የመፍታት አቅም አላቸውም ብለን እናስብ። ለሁሉ ነገር መፍትሄ እኛ በጅተን ሁሉን ነገር እኛ መርተን እንዴት ይሆናል? አይሆንማ። ወይ እዛው ገብቶ በአቅሙ በሙያው በምናምኑ ማድረግ ወይም ዶክመንት እያዘጋጁ ብዙ ሰዎች እንደሚያዘጋጁት እያዘጋጁ ዶክመንቶች በእውቀት በምን የበሰሉ ሰዎች ወደዛ መላክ አይናቸውን መግለጥ ማነጋገር እንጂ በለው ይህንንማ እያለን አይደለም እንዴ? ብልጽግና እያሉ አይደል? በለው እኮ ነው። አሁን እኮ ሰሞኑን ራሱ ብልጽግና ያደረገው ነገር ምንድን ነው ያለው? አንደኛው ላይ እንዲመታው ነው እየተደረገ ያለው። አንዱን እንዲመታ አንዱን የማስመታት ሂደትም እየተደረገ ስለሆነ እንቅደም። አንዳንዴ ከዚህ በፊት የተሳሳትናቸውን ስህተቶች አንድገማቸው። እንቅደምና ወደፊት የመራመድ ጥበብ የመቻል ጥበብ እና በጣም ዊዝደም የሚፈልግበት ጊዜ ነው አሁን ይሄ ትግል እንጂ ስሜት አይደለም። ዊዝደም ስሜት ከዊዝደም በኋላ አንድ ላይ የሚመጣ ነገር ስለሆነ መጠንቀቅ ያስፈልጋል። እኔ በአደባባይ ላይ ወጥቶ እንትና ነው በለው ሲጀመር በግለሰብ ላይ ተንጠልጥሎ የሚሄድ ትግል የትም አይደርስም። ሲቀጥል ከግለሰቦች ጀርባ ያለውን ማህበረሰብና ህዝብ ማየት አለብን እና በጣም መጠንቀቅ ያስፈልጋል። በስሜት እየሄድን ለጅብ አሳልፈን እንዳንሰጣቸው ትግሉንም እስከ መጨረሻው የማይነሳበት ደረጃ ላይ እንዳይደርስ መጠንቀቅ አለብን ለማለት ነው። ደረጃ ልክ ነሽ መቲ። እኔም በዚህ ላይ የምናገረው ለምሳሌ እንደውም አንዳንዶች ጋር ለማውራት ሞክሬያለሁ። እሺ ግድ የለም አንዳንዴ እኮ እኛ ስህተት ሆነን ነገሮች መልካም እንዲሆኑ የምንመኝበት ጊዜ አለ እኮ አይደል? አንዳንዴ እኛ ብለን አንዳንዶች ግን እነሱ ስህተት ከሚሆን ብዙ ነገር ቢፈርስ የሚመርጡ ያሉ ይመስሉኛል። እኔ ይሄ ኢጎ የሚባል ነገር በጣም ከባድ ነው። እኛ ተራ ሰዎች ነን፣ አንድ ሰው ነው። ይሄ ትግል የሚሊዮኖች ትግል ነው። የሀገር ነፃነት ጉዳይ ነው። ይሄ በሆነበት ሁኔታ ላይ አንዳንዴ መታገስ ምን አለበት? አንዳንዴ መታገስ። እኛ ሜዳው ላይ የለንም አይደለ? አንዳንድ ጊዜ አንቺ እንዳልሽው ስለገረበኝ ነውና በቃ ብዬ ነበር ምናምን እንደዚህ አይነት በቃ ብላችሁ ነበር። ነገሮች ካለቁ በኋላ ያን ነገር እናደርገዋለን። ይህን ስንል ስጋታችሁን አታንጸባርቁ፣ ይህን አትግለጹ ምናምን ማለት አይደለም። እየሄድንበት ያለው ነገር አፍራሽ ነው። ስንናገር ሀሳብ ላይ እንናገር። ሀሳብን ማዕከል ያደረገ እዚህ ጋር ይሄ ነገር አለ ወይ ደግሞ ሰዎችን የምናነሳና ምን ከሆነ በተጨባጭ መረጃ በፋክት ላይ ነው መነሳት ያለብን። ከዛም ባሻገር እውነትም ቢሆን እኮ ነው በውስጥ የሚፈታ ነገር አለ። ይኸውልህ ትግል ገጥመህ እንደው የሚያጠፋ ሰው ካለ መቲ ሰው ይበልጥብናል እንዴ? ከዚህ ትግል ላይ በተጨባጭ የምናውቀው ፋክት ካለ እዛ ውስጥ የሚያጠፋ አመራር ካለ እኛም ዝም አንልም። ግን እገሌ ሀሳቡ ይሄ ነው እንትና እንደዚህ ነው እነሱ ካሉ እንደዚህ አይሆንም ብለን ባሰምር ነው መስመር አስቀድሜ ተናግሬያለሁ በሚል መሆን የለበትም። ብዙ ነገር አስተምሯቸው ብዙ ነገር እየተነጋገሩ ነው ራሳቸው። ፋክት ሳይኖረን ብዙ ስለሰማዎች ነው ምን ይላል ይሄን የማያቸው ነገሮች ሁሉ ይሄን የሚያስባልኮች እነገሌ እያሉ አይሆንም ዝም ብሎ ተነስቶ ይነሳና አንዳንዱ በአካባቢ ይነሳል ሲያስብ፣ አንዳንዱ በሰፈሩ ያሳብ፣ አንዳንዱ በቲፎዞነት ያስባል። እኛ በብዙ ሺህ ማይልስ ነው የምንገኘው። እንዳልከ እነሱ በጣም ትልቅ ደረጃ ላይ ሆነዋል። ሰሞኑን የተደረገው ነገር ብሌሲንግ ዘ ዲስጋይስ የሚሉት ነው እንደ ፈረንጆቹ እንደዛ አይነት ነገር በደንብ ከዛው ከጆሮአቸው ከነሱ አፍ የሰማነው እንቅፋት የነበሩ አካላት ሳይታወስ ውስጡን ሲያደርጉ የነበሩ ገደል ያሉበት ሁኔታ ላይና ትልቅ አሁን በፊት መቀራረብ ጠፍቶ በነበረበት ሁኔታ ላይ ብዙ መቀራረብ ብዙ መስማማት የተደረሰባቸው ነጥቦች አሉበት ሁኔታ ነው ራሳቸው ስለሚናገሩት ማለት ነው። ይህ በሆነበት ሁኔታ የብልጽግናን ፕሮፓጋንዳ እንዴት እናራግባለን? እስኪ ሳምንት ሁለት ሳምንት ምናምን ያስችላል። እስኪ ዝም ብለን አንዳንዴ እንመልከታቸው። በይሆናልና በምናምን በመሰለኝ በደሳለኝ ነገር አናውራ የሚለውን ነገር እናደርግና አንዳንዴ እኛም ራሳችን እነሱ ብቻ ሳይሆኑ እኛም ዘጋቢዎችም ሆነ ማህበራት ምንባልም ሆነ ካለፈው ስህተት እኛም እየተማር እያስተካከል ማቹርድ እየሆን መሄድ አለብን። ሁሌ ውሃ ቢወቅጡት ምናምን ነገር አይሆንም። ሊያሳፍረን ይገባል። እነሱ እንደተባሉ ይኖራሉ። እነሱ ምንም እንትን የላቸውም። እነሱ ሁልጊዜ የሚለው ነገር ሁሉ ሊሰማን ይገባልና አንዳንዴ እንኳን ለዚህ ሐሜት እንኳን ላለመጋለጥ ሲባል ዝም እንደው ሰምተን እንኳን ቢሆን ክፉ ነገር ዝም የምንልበት እኮ ነገር አለ እና እኛም ወደዛ ነገር መብሰል አለብን የሚል ነገር ነው ያለኝ ሐሳብ። ሌላው መቲ ትልቁ እንትን ከትናንት ጀምሮ
በጅማ አሰንዳቦ ከፍተኛ የተቃውሞ ሰልፍ ሲካሄድ ነበር። ከግብር ጋር በተያያዘ ሰምተሽ ሊሆን ይችላል። ወጣቶች ሁሉ ወጥተው በጣም ከፍተኛ የተቃውሞ ሰልፍ ሲያደርጉ ነበር። ፖሊስም ደብድቧቸዋል፣ ድብደባ ፈጽሟል በተወሰኑ ወጣቶች ላይ ከዚህ ከግብር ከተለያየ ነገር። ነገር ግን እሱ ብቻ አይደለም። ከዚህ ከተያዘው ወር ጀምሮ አሁን ከታህሳስ ከሚገባው ጀምሮ የነዳጅ 30% ጭማሪ ይደረጋል ተብሎ ስለተወራ በተግባር እንትን ያለ ነገር ነዳጅ በመላ አገሪቱ በበርካታ ቦታዎች ላይ የጠፋበት ጊዜ ላይ ነው የምንገኘው። በአንዳንድ ቦታዎች አዲስ አበባና አንዳንድ ቦታ ላይ 121 ብር የነበረው 1 ሊትር ነዳጅ አንዳንድ ቦታ ላይ 185 ብር፣ አንዳንድ ቦታ ላይ እስከ 200 ብር እየተሸጠ ነው 1 ሊትር። እሱም ወረፋ ከደረሰ እነሱም እግዚአብሔር ይስጣቸው ነው። ይስጣቸው ነው። በብዙ ቦታዎች ላይ ግን አሁን በዋሳ መስመር ዝዋይ ምናምን ከዚህ በወልዲያ በመቀመጣ ነዳጅ የለም ተብሎ ተሽከርካሪዎች 4ኛ ቀናችን ከተሰለፍን እያሉ አጠቃላይ ያለው ቀውስ በጣም በወልዲያ መቀሌማ ቆይቷል። ራሱ አገዛዙ ነዳጅ ጨርሶ ስለከለከለ በትግራይ አካባቢ በዛ ያለውማ በቃ የሚነገር ነገር አይደለም። አጠቃላይ ከጫፍ እስከ ጫፍ የነዳጅ እጥረቱ የተባባሰበትም ሁኔታ ላይ ነው የምንገኘው። ወቲ በዚህ ላይ አስተያየት ካለሽ? አይ ያው ብዙ ነገር እኮ ቀጥ ብሎ የመቆም ነገር ነው የሚታየው። ቀጥ ብሎ የመቆም የማይንቀሳቀስ ምናምን ይሄ አለ አይደለ ስርዓተ መንግስት የሆነ ነገር ሲፈርስ የሚመስል ነገር ቀጥ ያለ ነገር ይታያል። እኔም ቪዲዮዎች ልከውልኛል። ብዙ ረጅም ሰልፍ ሁሉ ነገር ኢምፖርት ነው የሚሆነው ወደ ኢትዮጵያ እንደምታውቀው። ያ ሁሉ ነገር ኢምፖርትድ የሆነው ደግሞ ትራንስፖርትድ መሆን አለበት። ሲጀመር ሲገባም ትራንስፖርት ያስፈልገዋል ሲሰራጭም። ስለዚህ ቀጥ ያለ የቁሳቁስ እጥረት የምን እጥረት ብዙ ነገሮች ናቸው እየመጡ ያሉት እና ህዝቡ ተረብሿል አውቃለሁ። ከዚህ ጋር ደግሞ በጎን ደግሞ እንደዚህ አሁን ዛሬ ምንድነው ሁልጊዜ እዛ ኢህአፓ በጠራው ስብሰባ ላይ ቢሰረዝም እንኳን ከፍተኛ ቁጥር ያለው ሰራዊት ወይም ፌደራል ፖሊስ ነበር የሚል ነገር መረጃ ሰምቼ ነበረ። እንዴት ነው ብዬ ስጠይቃቸው ምን አዲስ አበባ ራሱ በሰራዊት የተወረረ አይደለም ወይ? እዚህ ብቻ እኮ አዲስ አበባ እኮ እኩል በኩል ሆነናል እና በጣም ከፍተኛ የሆነ ፍርሃት አለ ያሉበትን ነገር ሰምቻለሁ። እና በቃ ህዝቡን በኑሮ ውድነት በጥረትም በምናምን የማሰቃየት ሂደት ላይ ስለሆነ ያለው ይሄ ምንም አዲስ ነገር የለም። በዚህ አጋጣሚ በእውቀቱ በቀደም ደግሞ ጽፎ ነበር። አሁን በዚህ በኩል ገንዘብ እጥረት አለ፣ ነዳጅ እጥረት አለ፣ ብዙ ነገር እጥረት አለ እየተባለ የመፍረስ ሂደቶች ደግሞ በየጊዜው በዚህ አጋጣሚ ችግኝ ምናምን መትከል እኛም እንፈልጋለን አይደል? ግሪን ስፔስ ምናምን የሚባለው ነገር ጥሩ ነው ኢንቫይሮንመንት ላይ። ግን ችግኝ ልክ የሚሆነው አብይ አህመድ የተከለው ብቻ ነው። ከዚህ ቀደም ለ100 ዓመት ለምናምን የቆዩ ሀገር በቀል የሆኑ እነሱ የበቀሉትን ማጥፋት ትችላል። እንደውም እነሱን ስራዬ ብለው አፍርሶ እነሱን ነቅለው የሱን ይተክላሉ። እና በጣም የሚገርም ነው። በእውቀቱ የጻፈው ምንድነው ለአመታት የመዲናይቱ ህይወትና ጌጥ ሆነው የኖሩ ውብ ዛፎች እንዲህ የመጋዝ እራት ሆነው ማየት ያሳዝናል። ከተማ ማሳመርን ከተማ መንገድ መስራትን አልቃወምም፣ ግን ዛፎች ሳይደመደሙ ጎዳናውን ማነጽ የሚያስችል የምህንድስና ችሎታ ወይም ምህንድስና የለንም ማለት ነው። ያሳስባል። ምሰሶ ወድቆ ምን ይቆማል? ዛፍ ወድሞ ምን ይለማል ብሎ ጽፎታል። እና አሁን ያለችው የኛ ሀገር በዚህ ሁኔታ ውስጥ ነው ያለችው። ያው ማንም የሚጠይቅም የለም። በጣም እኮ የሚገርመው ሌላ ሰዎች እሱ እኮ ችግኝ ሻምፒዮና ነው የሚለው ችግኙ ራሱ ፖለቲካ መሆኑ የምታውቂው ይሄን እኮ ነው የምልሽ። በብዙ ቦታዎች ላይ አንቺም እንግሊዝም እዚህም ብዙ ቦታ ተመልክተናል። ለአንድ ዛፍ ብለው የሚጠነቀቁትን ጥንቃቄ ታያለሽ። ስንት ኪሎ ሜትር ገባ ብለው መንገድ ሁሉ እንደሚሰሩ እንዴት እንደሚያዞሩ። በተለይ አምስተርዳም ብትመጪ ለዚህ ጉድ ነው የምትዩ። ለተወሰኑ ለአንድ ለሁለት ዛፍ ብለው የባቡር ሀዲዱን እንዴት እንዳዟዟሩት ብትመለከች ታደርጊያለሽ። የልብ የግሪን የአካባቢ ምናምን ፍቅር ካለሽ እንደዚህ ነው የምትጠነቀቀው። ለፕሮፓጋንዳ ይሄን ያህል ሚሊዮን ተከልኩ እያልሽ ስንቱ እንደበቀለ ማትናገሪበት ስንቱ እንደለመለመ። አሁን እኮ አብይ ከመጡ ተከልኩ ያሉት እኮ የአማዞን ጫካን ይበልጣል እኮ በቢሊዮን እኮ ተቆጥሯል ችግኙ። ግን የለም አይታይም። እንደውም ነባሮቹ እንደምትመለከችው በእውቀቱ እንዳለው ጠቅላላ እንትን እያደረጋቸው ነው ያሉት፣ እየተቆረጡና ያ ነገር እየሆኑ ነው ያሉት። ለምን ቀለም ለሚቀባና ምን ለሚል ህንፃ ነጭ ኖራ ለሚቀባ ህንፃ ተብሎ ከተፈጥሮ ጋር ጸብ ነው እየታየ ያለውና ዛፉም ይቀባል እኮ ግዴታ ዛፉም ይቀባል። አዎ ይቀባል። ምን ታረጋለሽ? ዛፎች በቃ እነሱ የሚፈልጉትን ከለር እንግዲህ ዛፍ ራሱ በተፈጥሮ ውብ ነው አይደለ?
ባለፈው አዲስ አበባ ዩኒቨርሲቲ አካባቢ ነው መሰለኝ ገብቼ በጣም የምወዳቸውን ዛፎች ቀለም በቀለም አድርገዋቸው ዛፍ ይሁን ምን ይሁን ማየት ተሳነኝ ብሎ አንድ ሰውም ጽፎ ነበር። የኛ ወዳጅ አርቲስት ነው እና ምን እንደሚፈልጉ አልገባኝም። በጣም አሳሳቢ ነገር ነው እየሆነ ያለውና ለዚህ ነው አየሽ ባለፈው የአረንጓዴ ተመድኮ የአረንጓዴ አሻራ ሌጋሲ እኮ የተካሄደው ስብሰባ አይተሻል? ናይሮቢ ላይ እኮ ነው ያደረገው እንጂ እንዳተካከላችን እንደ ዛፉ እንደ ችግኙ ኢትዮጵያ መሆን ነበረበት፣ ሻምፒዮን መሆን ነበረበት። ሞት ዊሊያም ሩቶ እንደዛ ሲያደርግ አይተሽው አታውቂም። ግን ተመድ ስለሚያውቀው ለፖለቲካ ብለው እንደዛ ስለሆነ እንደውም በአንድ ቀን ያህል 100 ሚሊዮን ምናምን ሲሉ እየሳቁ ሁሉ ነው። ያን ሁሉ ሪፖርት ስለማይቀበሉት ስብሰባቸውን የታካሄዱ ናይሮቢ ላይ ያካሄዱ። አዲስ አበባ ላይ ነበር መካሄድ የለበት። እንደውም ቅር ሳይለው አይቀርም። ሰምተናል የተወሰነ ደረጃ። ያ ብቻ አይደለም መቲ፣ ዲፕሎማሲ ማለት ምን ማለት እንደሆነ ያልገባቸው እኛ ሰዎች በቅርቡ G20 ስብሰባ ላይ በጆሃንስበርግ በተካሄደው ላይ ትራምፕ አልተገኙም። እንደምታውቂው አንመጣም ብለው ነበረ ነጮችን እየገደለች ነው ደቡብ አፍሪካ በሚልና ትራምፕ ስለሄዱ ትንሽ ለቀቅ ያለ ሆኖ ብዙ እንግዶች ተጋብዘው ነበር። ከነዚህ እንግዶች መካከል አንዱ ጠቅላይ ሚኒስትር አብይ አህመድ ናቸው። በዚህ ስብሰባ ላይ የተጋበዙት ማለት ነው። ዲፕሎማሲ ማለት ሊያሳዩን ፈልገው ከእንግሊዙ ከናንተ ከሰር ኬር ስታርመር ጀምሮ ከረባት እያያዙ ምን እያያዙ ወደ 40 ፎቶ በገጻቸው ላይ ከሀገር መሪዎች ላይ ከወርልድ ባንክ ኃላፊዎች ከአይኤምኤፍ ዳይሬክተሮች ከምናምን ጋር ከእያንዳንዱ መሪ የቀረ የለም ከቱርኩ ከምናምኑ ጋር ሆነው ፎቶ በሙሉ ለጠፉ። ዲፕሎማሲ ብለው አድጓል ብለው እንትን የተነሳው ዲፕሎማሲ ብለው ዶክመንታሪ ነገር ሰሩበት ኢቲቪዎች። የሁለትዮሽ ግንኙነት ምናምን ብለው ነው የለጠፉት። ሰሞኑን ዊሊያም ሩቶ ሄደው ነበር አሜሪካ ዋይት ሃውስ ተጠርተው ከ3 ቀን በፊት ስንት እርዳታ አገኙ? መቴ 1.2 ቢሊዮን ዶላር ከአሜሪካ ጋማ ብለው ወጡ። ወሬ የለ ምን የለ ፎቶ የለ ጫጫታ የለ ዲፕሎማሲያችን ተነሳ የለ ፎቶ ምናምን የለ። ዋይት ሃውስ ፎቶውን የለቀቀው ማን ነው? ትራምፕ ራሳቸው ከኬንያ ከወዳጆች። እንደውም ትራምፕ በርካታ የውጭ ዜጎችን እያስወጡ ባለበት ለአፍሪካ የሚሰጠውን እርዳታ እያገዱ ባሉበት በአሁኑ ሰዓት ላይ አይተሽ ከሆነ ለነ ወርልድ ፉድ ፕሮግራም ለምናምን ለዩኤን የሚያደርጉትን ድጋፍ አቁመው በርካቶች ሰራተኛ እየቀነሱ ባሉበት ሰዓት ላይ ያን ሁሉ ጠቅልለው ለኬንያ ሰጧት ነው የተባለው። 1.2 ቢሊዮን ዶላር ባንድ ጉዞ ባንድ። ይሄ ነው ዲፕሎማሲ ስኬት ማለት። ፎቶ ተነስተሽ ይሄን ነገር አድርገሽ አታደርጊውም። ያቁታል እነሱም። ይሄ ቀስቀሳ እነሱ ራሳቸው ይስቃሉ ነው ይንቃሉ። የእንትና መሪኛ ጋር ሊመጣ ነው ምን ዋጋ አለው? እንደ ዊሊያም ሩቶ አድፍጠሽ ላጥ አድርገሽ መምጣት ነው። ጣጣ የለ ወሬ የለ። ይሄ ማለት በጀት በይው መቲ የሀገር በጀት በይው ያገኘው 1.2 ቢሊዮን ዶላር ማለት የሚገኝ ነገር አይደለም። ይሄን ማድረግ አልቻልንም። ይሄን ያህል ሚሊዮን ዛፍ ተከል እንላለን። እንደምናጠፋ ስለሚያውቁት ተመድ ስብሰባ ሲያደርግ ናይሮቢን መረጠ ኬንያ። ይሄ የዲፕሎማሲ ውድቀት ነው። በጎረቤቶች አገራቻችን ጋር ተጣላን። ለሽምግልና በአሁኑ ሰዓት ላይ ማንም አያስበንም። ሰሞኑን ራሱ ሱዳን ላይ የነበረው ነገር ላይ ተመልክተሻል። በፖርት ሱዳን ሄደው አቀባበል የተደረገላቸው ማን ናቸው? ኢሳያስ አፈወርቂ ናቸው። በአረብ ቡርሃን አብይ ሲደግፈው የነበረው ሐምዳን ዳጋሎ አሁን ደግሞ ተመልሶት እየተሸነፈ መጣ። አማጺያን ጅቡቲ ጋር ያለን ሁኔታ እየተመለከትሽ ነው። እንኳን በትልልቅ አገሮች በአካባቢያችን አገሮች ላይ አሜሪካን አላተረፈም። የምናደርጋቸው ነገሮች ለተራ ፖለቲካዊ ሽያጭ እንደሆነ እየታወቀብን። ዲፕሎማሲ ማለት ፎቶ ተነስቶ መነሳት ሆኗል። የችግኝ የአካባቢ አፍቃሪ ማለት አሁን አንቺና ነሳሽ ምን ነው ትክክለኛ ለተፈጥሮ ተጠንቀቀን ሳይሆን ለፖለቲካ መሆኑ ገብቷቸዋል። በኮሪደር ልማት ምክንያት የተጨፈጨፈውን ዛፍ ሁላችንም እናውቃለን። እነ አምነስቲ ኢንተርናሽናል እና እነ ሂውማን ራይትስ ዎች ይሄ ኮሪደር ልማት እንዲቆም ነው ያሉት። በዛ በኩል የአካባቢ ልማት እንትን እያለ ከዚህ በኋላ ድሆችን እያፈናቀሉ ነው ተብሎ ሌላው ቀርቶ አሁን ደግሞ እንዳልሽው እነ በእውቀቱ ስዩ እንደው ሌላው ቀርቶ እንደው የታዘበውን እኮ ነው ትዝታ እንደው የአካባቢያችን ትዝታ እንደው ይስሩ ስራውን እንደው ዛፎችን እንኳን ቢተውልን ምን አለበት ነው እስከ ማለት ነው የተደረሰ። ስለዚህ ምንድነው ምንሽ በፖለቲካ ፕሮፓጋንዳ የሚገኝ ታዋቂነትና ስኬት የለም። አጠቃላይ በሁሉም ነገር እንደዛ ይሆን ነው። ሌላው መቲ በአማራ ክልል የሚደረጉ አውደ ውጊያዎች እንደቀጠሉ ናቸው። ከዛም አልፎ ግን
በምስራቅ ወለጋ ዞን ኪረሙ ወረዳ ከትናንት ጀምሮ በመከላከያና በአካባቢው ፋኖች ውጊያ መቀስቀሱ ተሰምቷል። የአካባቢው ነዋሪዎችና የዓይን እማኞች እንደተናገሩት ውጊያ የተቀሰቀሰው ትናንት በማለዳው በበርካታ ወታደራዊ ተሽከርካሪዎች ከሃሮ አዲስ ዓለም ከተማ ወደ ባጊን ቀበሌ ልዩ ስሙ ሽሆሮ መድኃኔዓለም ባመራው አገዛዙ ጥምር ጦር መንገድ ላይ አድፍጠው በጠበቁት የአካባቢ ፋኖች በደረሰበት ጥቃት ከፍተኛ ጉዳት ከደረሰ በኋላ ነው። የቢዛሞ ፋኖ በሚል መጠሪያ የሚታወቁት የአካባቢ ፋኖች በፈጸሙት በዚህ ድንገተኛ ጥቃት አብዛኛው የጥምር ጦር አባላት ማለቃቸውና የተረፉት ባገኙት አቅጣጫ ተበታትነው መሸሻቸው ተገልጿል። ይህ እንደተሰማ በሌላኛው አቅጣጫ ማለትም ሻሾበር ከተማን ለመቆጣጠር በጋርዶ ገበያ በኩል ሌላ ኃይል የገባ ቢሆንም ከፍተኛ ጉዳት ደርሶበት ወደ ኋላ በማፈግፈግ ምሽግ በመያዝ ተጨማሪ ኃይል እየተጠባበቀ ይገኛል። በትናንትናው ዕለት ከፍተኛ ጉዳት የደረሰበት የአገዛዙ ጥምር ጦር አዛዦች በዛሬው ዕለት ሰለባ የሆኑትንና ቁስለኞችን በሁለት አውቶቡስ በአንድ ኦራልና በአምቡላንሶች ወደ ሆሮ ጉድሩ ወለጋ ዞን እሙሮ ወረዳ አጋምሳ ከተማ ሲያጋግዙ ማርፈዳቸውን የከተማው ነዋሪዎች ገልጸዋል። በአገዛዙ ጥምር ጦር ፈጽሞ ያልተጠበቀ ጉዳት በመድረሱ ምክንያት በዛሬው ዕለት ብዛት ያለው የመከላከያ ኃይል ወደ ስፍራው ሲንቀሳቀስ ማርፈዱን የገለጹት ነዋሪዎቹ በአካባቢው ከፍ ያለ ውጥረት በመንገሱ ማህበረሰቡ ስጋት ላይ መውደቁን ተናግረዋል። ሌላው መቲ በአፋድ ሸዋ ጠቅላይ ግዛት እዝ አርበኞች ጦር የሚባል አለ እና ከራሳ ቀጠና ካሉ 5 ብርጌዶች ጋር የተውጣጡ ኃይሎች ዛሬ ሸዋሮቢት ከተማ በመግባት ትናንትና ማለት ነው ትናንት ምሽት በመግባት መከላከያን እቅድ የማዛባት ስራ መስራታቸውን ነው የገለጹት። የ103ኛው አየር ወለድ ኮማንዶ ጦር መነሻውን ሸዋሮቢት ከተማ አድርጎ ወደ ቆቦ ለማጥቃት ሲንቀሳቀስ ውጊያ ከፍቶ ነበር፣ ወደ ሰሜን ወደ ለመሄድ ማለት ነው ወደ ነምሬ ወዳጆ። ሆኖም በአፄ አምደ ጽዮን ኮር ስር ያሉት የ7 ለ7 ሻለቆችና በታደለ ወርቁ ብርጌድ ፋኖች ያሉት ጥምረት በመፍጠር ጥቃት ፈጽመውበታል። ስለዚህ ጉዞውን አቋርጦ ግማሹ ተበትኗል፣ ግማሹ ወደ መጣበት ተመልሷል። የውጊያ እቅዱንም ያዛቡበት ነው። በተለያዩ ቦታዎች ላይ ወደ ውጊያዎች ቀጥለዋል። ትናንትና የመከላከያ ተሽከርካሪ ፎቶግራፏን ባለማስጠቴ ይቅርታ በዚሁ ግንባር አካባቢ ተማርካለች። አዛዦቹ ይጠቀሙባት የነበረች ፒክአፕ ማለት ነው። በአማራ ክልል ቀጥሏል። በተለያዩ በጎጃምም በተለያዩ ቦታዎችም በሰከላ ከባድ ውጊያ ተደርጓል። ሰሞኑ ስንናገር ሰምተሽ ከሆነ 5 ንጹሃን ተረሽነው ነበር በአሰቃቂ ሁኔታ ሰከላ እርሻው ላይ። በሱ በብልስጭትና በቁጣ ተነስተው ከፍተኛ ጉዳት ነው ያደረሱት። በሰከላ ያለ ህዝብ እንዳለ ነው ህዝቡ ነቅሎ የወጣውና በሱ ጉዳይ በርካታ ምርኮኞች በመኪና ተያይዘው ጭነት መኪና ተማርኮ በዛ ሲወሰዱ የሚያሳይ ቪዲዮም ይፋ ሆኗል። አጠቃላይ ያለው ሁኔታ መሬት ላይ እንደቀጠለ ነው፣ ተባብሶ እንደቀጠለ ነው። የነማስሬም ፕሮፓጋንዳ የፈጠረው ነገር የለም መቲ ለማለት ነው። መልካም ያው ደረጀ መረጃዎች እኔም ነበሩኝ አንተም ጋር ነበሩ፣ ግን ሰዓት ስለገደበን ለዛሬ በዚህ እናብቃና የቀረውን በዜና ወይም በኢኤምኤስ ዕለታዊ የምናስተላልፍ ይሆናል። አንዳንዱ ለውይይት ለነገር ልናስቆየው እንችላለን። ደረጃ አመሰግናለሁ ስለነበረ ቆይታ። አመሰግናለሁ መቲኔም እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን ለዛሬው ያዘጋጀነው የምናለሽ መቲ የመረጃ ስርጭታችን በዚሁ ተፈጽሟል። በነገው ዕለት ዳግም እስከምንገናኝ መታሰቢያ ቀጸላ ደረጃ ያንተወልድ በጋራ ነበር ከእናንተ ጋር ቆይታ ያደርግነው። ሰላም ቆዩ።